ማነው ቀበጥ ከክሩ ውስጥ? ማነው ዝምተኛ? ሰዓት የሚያረፍደው ማነው? ቶሎ ቶሎ የሚርበው? ዝምተኛው ማነው? ግን ተደግሟል። ጂኒ ድገም። እሺ እና ይሄም ከሆነ ያለው ይገባል። እሺ ማን ነው ቶሎ ቶሎ እንቅልፍ የሚወስደው? ቶሎ ቶሎ ስልክ የሚያወራው? መንገድ ላይ አድናቂዎች የሚሰድቡት? ለሊ ራሷን ስታ ነው እንጂ አልሞተችም፣ አትደንግጡ ምናምን የተለያዩ ሀሳቦች አሉ። ለሊ ያሳዘነችኝ፣ አሁንስ በጣም ነው ያስጠላኝ ምናምን በቃ በጣም አስደንጋጭ ነገር በዛ። በጣም ብዙ ኮሜንቶች እያየዋችሁ ነው ማለት ነው። በተለይ ደግሞ ፍቅርና ቤዛን በጣም ነበር የጠላችኋቸው በሚያደርጉት ነገር። ፍቅርም ስለተዋረደች ወይም ስለዚህ ጉዷ ስለወጣም እንግዲህ በጣም ደስ ብሎኛል። ለሊዬ ባትሞትና እንግዲህ ያሰብነው ነገር ባይሆን በጣም ደስ ይለኛል። በጣም ፈርቻለሁ ቤተሰቦቼ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ለሊ ራሷን ስታ ነው እንጂ አልሞተችም የሚሉ ሀሳቦች አሉ። እኔ ግን የሞተች ነው የሚመስለኝ። ምክንያቱም ይሄ ነገር የቆየ በሽታ ስለሆነ ነገሩን ስላልታወቀ ነው። ሰው ካልደረሰላት እርግጠኛ ነኝ ትሞታለች። እና ለልዬ በጣም ነው ያሳዘነችኝ። እኔ እውነት ለመናገር ባትሞትና ነገሮች ሁሉ እንትን ባይሉ በጣም ነው ደስ የሚለኝ። ለሊ ከሞተች እኔ ድራማው በጣም ነው የሚያስጠላኝ። በጣም እንግዲህ መጨረሻው የደረሰ ይመስለኛል። ፍቅርም ደግሞ ዴቭን እናፍቄ ነበር እንዴ ተጨነክ እንዴ ባለችበት ሰዓት ላይ በጥፊም ብላት ነበር ደስ ያለኝ። ግን ደግሞ ያው እንግዲህ ምንም ማድረግ አልችልም፣ ተቃጥዬ ዝም አልኩኝ ማለት ነው። ይሄን ሁሉ ነገር የምታደርገው አዴና ዴቭ አንድ ላይ እንዳይሆኑና ፍቅራቸው እንዳይቀጥል ለማድረግ የምታደርገው ጥረትና የምታደርገው ነገር እንግዲህ ይሳካላታል ወይስ አይሳካላትም የሚለው ነገር እናያለን። ለሊ አትሞትም ብዬ አስባለሁ፣ ትሞታለችም ብዬ በጣም ፈርቻለሁ። ይሄ የቆየ ኬዝና የቆየ በሽታ ስለሆነ ሳታቀው በጣም ብዙ የቆየባት በሽታ ነው። ይሄ ነገር ደግሞ ለሷ ምን ያህል ችግር እንዳመጣባት ገና ዛሬ ነው የተረዳችሁ ብዬ አስባለሁ። እና ወዶቼ እውነት ለመናገር ዴቭና አደይ በቅርብ ካልተጋቡ በመሀል ገና ብዙ ችግሮች ይመጣሉ ብዬ አስባለሁኝ። በጊዜ ቶሎ ብለው ተጋብተው ነገሮችን ካላስተካከሉና ለቤተሰብ ካልተናገረ ዴቭ ማለት ነው በአዴይና በዴቭ መሀል ላይ ብዙ ነገሮች ይገባሉ። ፍቅርና ቤዛም ደግሞ በጣም የራሳቸው የሆነ እንትን ተፈጥሯል። ለምን እንዴት አሳልፈሽ ይሰጥኛለሽ? እንዴት ማየን እዚህ ድረስ ታመጫታለሽ? ምን አስበሽ ነው? ምን ፈልገሽ ነው? ብላ በቃ ጓገጭ ነበር ያለችባት ማለት ነው። ጓገጭ እና በጣም ነበር ያሳቀችኝ ማለት ነው። እንግዲህ እዛም ጋር ቅምጥልና ኪንጎ እዛው እንግዲህ ተደባደቡ ብለው ነበር ትተዋቸው የሄዱት ማለት ነው። እና ያ ፓርት ላይ በጣም ነበር የሳኩት ማለት ነው። ምክንያቱም ከማገላገል ይልቅ እዛው ጣጣችሁን ጨርሱ ብለዋቸው ነበረ ትተዋቸው የሄዱት እና ያደረጉት ነገር አሪፍ ቢሆንም ግን ደግሞ እንግዲህ በመሀል የፍቅር እናት መታ አገላግላቸዋለች። ቤዛ ይሄን ነገር ያደረገችው የፍቅርን እናት ይቅርታና ሁሉም ሰው ደግሞ ጥሩስ ነገር ሰርታለች ብለው እንዳመሰግኗት ነበረ። ግን ደግሞ ጭራሽ እንደውም ውሻ አድርገው እያካሉ ነበር ከዛ ቤት ያወጧት ማለት ነው። ይሄ ነገር እንደውም ሲያንሳት ነው ብዬ ነው የማስበው። በጣም አነሰባት እና ወዶቼ በተለይ ቤዛና ፍቅር ተንኮላቸው እስከ መጨረሻው ድረስ ገና ብዙ ዋጋ ያስከፍላቸዋል። ገና ብዙ ነገሮችን ያሳጣቸዋል የሚወዷቸውን ሰዎች ብዬ አስባለሁኝ። ፍቅር በተለይ እናቷን ካላጣች ወይም ደግሞ የራሷን የሆነ ሰው ካላጣች በጭራሽ ይሄ ነገር ይገባታል ብዬ አላስብም። ዴቭና ዴይ ቶሎ መጋባት አለባቸው የሚሉ ብዙ ኮሜንቶችም እያየው ነው። ቶሎ ካልተጋቡ ፍቅርም ሆነች ብዙ የተለያዩ ሰዎች ዴቭን የሚፈልጉ ልጆች ስላሉ ስለዚህ ሊያለያዩቸው ይችላሉ። ቶሎ ብሎ ለቤተሰብ አስተዋውቆ ሊያገባት ይገባል እያላችሁ ነው። እኔም እንደ እውነት ለመናገር እስከዛ ድረስ ይቆያል ብዬ አላሰብኩም። እስካሁንም ድረስ ለቤተሰብ እንግዲህ አልተናገረም። ለምን ለቤተሰብ እንዳልተናገረ ለምን ይሄ ሁሉ ነገር እንደተፈጠረ እስከዛ አሁን ድረስ ምንም ሊገባኝ አልቻለም ማለት ነው። ቤተሰቦቼ ለምን አዴን ካፈቀራትና ከወደዳት ለምን አይናገርም? ኤላም ደግሞ ለምለም ከዚህ በፊት እንደዚህ አይነት ነገር እንደሚያማት ያውቃል። እሱ ራሱ ወደ ሆስፒታል አልወሰዳትም። ለሙዬ እንግዲህ በጣም ትልቅ ከባድ አደጋ ላይ ናት። ኩሽና ቤት ውሃ ልጠጣ በሄደችበት አጋጣሚ እንግዲህ እዛው ኩሽና ቤት ወድቃለች። ባቡሬ ወይንም ደግሞ አዴይ የሆነ ሰው
ደርሶ ያድናታል ወይንስ ደግሞ ትሞታለች? ምክንያቱም የልብ ኬዝ ነው፣ ይደክመኛል፣ ያዞረኛል ነው የምትለው እና የሆነ ከትንሽ ተነስቶ ወደ ከባድ የደረሰባት በሽታ አለ። ያም ነገር እንግዲህ እስካሁን ድረስ አላወቀችም እሷ ራሷ ማለት ነው። ለሊ አትሞትም፣ ለሊ ከሞተች ያስጠላል በጭራሽ። ለሊ መጨረሻዋ እንደዚህ መሆን የለበትም። የብዙዎቻቸው ሀሳብ ነው፣ የኔም ሀሳብ ይሄ ነው። ለሊም እንግዲህ አትሞትም ብዬ አስባለሁ። እኔ ግን በጣም ፈርቻለሁ ትሞታለች ብዬ ቤተሰቦች፣ ምክንያቱም ከባድ አወዳደቅን የወደቀችው በሽታው እንኳን ባይገላት አወዳደቋ ራሱ ሊገላት ይችላል ወይ የሆነ ነገር መቷት ሊሆን ይችላል። አላቅም። በጣም ፈርቻለሁ።